ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። አዳዲሶች ሰብስክራይብ እያደረጋችሁ፣ ነባሮች ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ እጅግ አድርጌ በጣም አመሰግናለሁ። ውድ ቤተሰቦቼ አዳዲሶች ደግሞ ሰብስክራይብ እያደረጋችሁ ኦል የሚለውን የደውሉ ምልክት በማጥቆር ቤተሰቡን እላለሁ። ውድ ቤተሰቦቼ ያው እንግዲህ ዛሬ ድንች ወጥ ይዤላችሁ መጥቻለሁ። አሁን ግብአቶችንም አሳያችኋለሁ። አሰራሩንም ወደ አሰራሩ ነው ተከታተሉኝ። እንግዲህ ድንች ወጤን ለመስራት እዚህ ጋር 4 ድንች ተጠቅሜያለሁኝ። እዚህ ጋር ደግሞ 2 ቲማቲም አለኝ። እዚህ ጋር ሽንኩርት ልፈጭ አዘጋጅቻለሁ። 2 ትልልቅ ራስ ነጭ ሽንኩርት ነው የተጠቀምኩት። እንግዲህ የቆንጆ ቀይ ወጥ የድንች ወጥ ነው የምንሰራው። እንግዲህ የምትወዱ እንግዲህ እላለሁኝ። ስለዚህ አሁን እንግዲህ ወደ ድንች ወጥ ነው የምሰራው እንዳልኳችሁ እና እናንተም እንግዲህ አብራችሁን ቆዩና አብረን እንሰራለን። ውድ ቤተሰቦቼ ስለምታበረታቱኝ ሁልጊዜም እጅግ አድርጌ በጣም አመሰግናለሁ። ሽንኩርቴን ፈጭቼ ቲማቲሜን ከታተፌ ሁሉን አዘጋጅቼ እንግዲህ ወደ ማቁላላቱ እሄዳለሁ። እንግዲህ ሽንኩርቴን ይኸው በዚህ መልኩ ፈጭቼዋለሁኝ። እንግዲህ ያው ሽንኩርት በዛ ሲል ድንች ወጥ ሽንኩርት በዛ ሲል ይወዳል። እንግዲህ ይሄንን አሁን ደግሞ ወደ ድስቴ ጨምራለሁ። አብራችሁን ቆዩ። እንግዲህ ሽንኩርታችንን ጥደናል። እያበሰልኩት ነው ያለሁት። ዘይት አልጨመርኩኝም። መጀመሪያ ሽንኩርቱን በደንብ አድርጌ ጥብስ አደርገዋለሁ። ዘይት ጨምራለሁ። ውድ ቤተሰቦቼ ሳይበዛ በትንሹ ዘይቱን እንግዲህ ጨመርኩኝ። አሁን ዘይቱን ጨምሬ በደንብ አፍላለዋለሁ። ዘይት እንግዲህ እናንተ እንደምትጠቀሙት አይነት መወሰን ትችላላችሁ። የፈለጋችሁትን አይነት ዘይት መጠቀም ትችላላችሁ። ቲማቲሜንም ጨምሬያለሁ። እንግዲህ ውድ ቤተሰቦቼ ያው ቪዲዮውን አጠር እያደረኩ ነው። በደንብ አቅላለዋለሁ። 2 ማንኪያ በርበሬ ጨምሬያለሁ። የሾርባ ማንኪያ ቆንጆ ቀላ ያለ የድንች ወጥ የምሰራው በእውነት ስጋን የሚያስነቅ ነው። እንግዲህ ሌሎች ነገሮችን ገና አልጨማመርኩኝም። በርበሬን በደንብ አቅላላለሁ። ዝንጅብልና ነጭ ሽንኩርት ያዘጋጀሁት ስላለ እሱን ጨመርኩ። አሁን ትንሽ መቁላያ ቅመም፣ ቁንዶ በርበሬ እና ሮዝመሪ የተፈጨ እጨምራለሁ ማለት ነው ከቅመሞች ውስጥ። ትንሽ ቶሜቶ ፔስት ጨምራለሁ። አንደኛ በርበሬያችሁ የሚያቃጠል ከሆነ፣ ሁለተኛ ለከለሩም ለጣዕሙም በጣም ቆንጆ ነው፣ ትወዱታላችሁ። አሁን እሱን ጨመርኩኝ። በደንብ ከተቅላላ በኋላ ድንቹን ጨመርኩት። ሽታው ስታዩት ሽታው ያውዳል። ትንሽ ግድ እናደርገውና ድንቹን እስኪበስል ጠብቀዋለሁ። ትንሽ ሙቅ ውሃ እስከዛ እንግዲህ እስኪደራርስልን
ወፍራም ስለሆነ ድስቱም ድንቹን ያበስለዋል። ቶሎ ነው የሚያበስለው። በዛ ላይ ቀዝቃዛ ውሃ አልጨምርበትም። ትንሽ ኮረሪማና ጨው ነው የሚቀረኝ። ጨው፣ ኮረሪማ ቆንጆ ሆኖ ደርሶልናል። በስመ አብ ሽታው ራሱ ቶሎ እንጀራውን አቅርቦ ብሉ ብሉ ነው የሚለው። ጨው ጨመርኩኝ። እንግዲህ አሁን ደግሞ ወደ ገበታ ቅቤ መጨረሻው ላይ ያሳያችኋለሁ። ትንሽ ከተንተከተከ በኋላ ዶሮን ያስመጣል። በእውነት ነው የምላችሁ። ትላላችሁ ትላላችሁ ሁሉ ነገር ቆንጆ የድንች ወጥ እንግዲህ ውድ ቤተሰቦቼ በዚህ መልኩ ደረሰልኝ። ያው እንግዲህ በዚህ መልኩ ደርሶልኛል። በጣም ቆንጆ ሆኖ ትወዱታላችሁ ውድ ቤተሰቦቼ። ለዛሬ ይዤላችሁ የመጣሁት የድንች ወጥ እንግዲህ ቀይ የድንች ወጥ ይሄንን ይመስላል። ሰላም ሁኑልኝ። ወዳችኋለሁ። ባይ ውድ ኢትዮጵያኖች፣ ውድ ኤርትራውያኖች